ለሳምንት ያክል በቃ ይሁን ቲክቶክ ባንድ ግሩ ይቆም በቃ ይናገሩ። ሰርቋል አልሰረቀም፣ ወስዷል አልወሰደም፣ እችን ነገር ብቻ አዎ የምትለውን በየሁሉም አስተባባሪ የነበራችሁ ሁላችሁ ይናገሩ። ከዛ በኋላ እኔ እቀጥላለሁ፣ አመጣላችኋለሁ። እኔ አመጣላችኋለሁ። አይ ጆከር ይፈንዳ ምን አባቱ ዘራፍ ወንዱ እነሱን ነው መግፋት እኮ ያለብን። መግፋት ያለብን እነሱ ነው። እኔ አሁን የማውቀውን ይኸውልሽ አብረው እንደተዝናኑ ብሪቱን እንደተዝናናበት አመነ እኮ አንሳልኝ እሱን አለኝ። አነሳሁኝ። አይሻ እኔ እስከ ልጅቷ አካውንት ሁሉ አውቃለሁኝ። ማን ነገረኝ? ማንም የነገረኝ እሱ አላስተዋወቀ። ማንም አልነገረኝ። ፎሎ ያደለች እኮ ግን እንዴት አሰበው ግን ተስፍሽ ገና ለሚሞት ሰው ለሬሳ እያለ ይሄን ማትከስሽበት እኮ አሪፍ እንትን እኮ ነው የፈጠረው እኮ ተስፋዬ ግን አራዳ ነው። የሚገርም የቢዝነስ አይዲያ ነው። የቀረጸው የሚገርም የቢዝነስ አይዲያ እኮ ነው። ገና ለገና ትሞታላችሁ ተብሎ ብር የሚያጠራቅ እኔ ግን እናንተ ከመቃብር ተነስቶ የሚመሰክር የለም ብለው እኮ ነው። ከባድ ነው ኬዝ እኮ። መቼ ነው የምትማሩት እናንተ? ቆይ እናንተ መቼ ነው ተብሎ ኮፒ ሊንኩን 10 ሺህ አስገቡት አንድ ጊዜ እየታየኝ አይደለም። አሁንም እኮ ገስት ላይ የማስገባው ሰው ነበር። መሽሞን መሆኑ ይቀርና በቃ ይፈንዳ፣ እውነቱ ይውጣና ለነሱ ክብር ነው፣ ለእኛም ዝና ነው። ይውጣልን እውነቱን። ይሄ ህዝብ እኮ ተንቋል። አንደኛ በብሩን ተንቋል፣ ሁለት እንደገና በሙት። ዋናው ነገር በግል ህይወቱም ብዙ ነገር ስላለ ምናልባት ሚስቲቱም በዛሬው ዕለት ይሄን ሰምታ ልታፈነደው ልገፋ ትችላለች ወደፊት እንግዲህ እናያለን። ጆከር እሱ እኮ ከኒውዚላንድ እኮ ነው የገባው። ከሚገርም ሀገር እኮ ነው። በቃ ምን አደከመኝ በቢል ምን አሳቀቀኝ ብሎ እቺን ቢዝነስ ቀመራትና ሲያስቡ አረብ ሀገሮች በጣም ሳንቲም ሰጪ ናቸው። እኛው ወደ አረብ ሀገር እንዴት መስለኝ አሁንማ ሰጪ ናቸው። በቃ ለሬሳ እያለ ሳበችውን ሰበሰበ። ሙኒትን አስገባት ይለዋል ኮሜንት ላይ ሀሳብ ቀይራለች። ሙኒት የታለች እንዴ? ሙኒትማ ፍሉካ ነች እኮ። ሙኒት እኮ ታፈነ ሙኒት እሷም ታውቃለች፣ ሁሉም ያውቃሉ። እኔ ሙኒት የምታውቀው ነገር ካለ ትደብቃለች ብዬ አላስብም። ምን እየሰማሽ ነው? እንዴ ተስፋ እኮ አለ። ለምን እሱን አታውቅም? ማን ነው ገስት ላይ ያለ? ስንት ሰው ናቸው? ተስፋ ያለና ግባ። ተስፋሽ ና አባቴ አንተ አይደል የምትፈልገው? ጎተትኩት ና ግባ። አሁን በማያስፈልግ ሰዓት እኔ ማስገባት እሱ ማድመጥ የሚፈልገው ነገር ስላለ እኮ ነው እኔ እኮ የተውኩት። ሞዴሬተርሽ ማንሳት ነበር አንቺ እንዴ? ጆከር ደግሞ ነው ባለቤት ሚውት አድርጊ። ጆከር ያስገባለሁ ብለህ ነበር ያወረድከኝና እኔ እኮ አሁን ሁላችሁ አንተም አትታየኝም። ይሄ መልሼ መለጠፍ ይችላል። አይ ሁሉም ጥያቄ ያለው ይጠይቀኝ። አብዲም ጥያቄ ካለው ሚጣም ጥያቄ ካላት ይጠይቁኝ። ደግሞ እንደዚህ ተበድያለሁ የሚል ካለ ደግሞ ይምጣና ያውራ። አሁን እኮ እንትን እንዳይሆንብን ነው። ኖርማሊ ተበድያለሁ እንዲያደርጎኛል የሚል ሰው ካለ ምንም ሰፊ ጊዜ እኮ ስላለ ምንም መቸኮልም አያስፈልግም። ችግር የለውም። ዋናው ግን እኔ ለምን በጎን የነበሩ ሰዎች ለምን አላወሩም? ተዋቸው። እነሱ የጉዳዩ ባለቤት ነው ያለው አይደል ጆካ? አሁን እኮ ዋናው ጠንሳሽ እኔ ከሆንኩኝ እነሱን ተዋቸውና እኔ ጋር ማስረጃው ከተገኘብኝ እና ያለው ነገር የተጨበረበረ እየዋሸው አይደለም። በነገራችን ላይ እየዋሸው አይደለም። እንትን ገስት ላይ ያለው ሰው ማን እንዳለ ከአፌ ውጭ የሚታይ ሰው የለም። ጥቁር ነው ሁሉ ታያቸዋላ። እና ድጋሚ ግባ እንደዛ ከሆነ እሺ። እኔ ያለው ሚጣለች፣ አብዲ ያለ፣ አፌ ያለ፣ አራታችን ያለ። የመጀመሪያ ስራችን ተስሽ ኦዲት ነው የምናስደርገው። ድርጅትህ እንደ ድርጅት ኦዲት ይደረጋል። እሺ አሁን ችግር የለውም። ሞዴሬተር ይስቧቸዋል። የሆነች ልጅ አለች፣ እሷን ስባታለሁ። ችግር የለም። መጨረሻ ላይ አስገባታል። እስኪ ሌሎች ከአንተ ጎን የነበሩት ሁሉም ይምጡና ሸር አድርጉላቸው። በቃ በፊት እንነጋገርና ይፍረጥ።
ይቅርታ ተጠያይቀን እንለያይ። ጉዳዩን ሳትነግሩ ነው እኛ ምኑን ነው ይቅርታ የምንጠይቀው እኮ። አሁን እኮ ይሄ ጉዳይ እኮ ከዚህ በላይ እንደላስረዳ ተስፋዬ ወስደሃል፣ ገንዘብ ዘርፈሃል እያልኩህ እኮ ነው። ማስረጃ ማስረጃ ለዛ ነገር ማስረጃማ ለማውጣት መጀመሪያ እነዚህ በጀርባ የነበሩ ሰዎች እንተማመን፣ አንድ ጊዜ ሁላችንም እኩል እንውጣ። እነሱ መናገር ሲጀምሩ እኔ ራሱ የምዘረግፈው አለ እንዴ። ቢያንስ የፎቶ ሳይሆን የድምፅ አለኝ መተናል የድምፅ አለኝ። ምንም እንትን የለውም። ዘርፈሃል እያልኩ ነው። በቃ እኔ አጭር ክሱ ዘርፈሃል። ለግል ጉዳይ ለፍቅር ጉዳይ ነው። ዘርፎኛል የሚል ሰው ይምጣሽ። የተዘረፈው ሰው ደግሞ ይምጣ። ገንዘብ የተዋጣልህ በግለሰብ ደረጃም ተዋጥቶልሃል። የከፈተው ግሩፕም በዛ መንገድም እዛ ድርጅት አንተ እንትን አልክበት ላይ ገንዘብ ሰጥተዋል። አዎ በፍቃዳቸው በድርጅቱ አካውንት ምንም የተለየ ነገር አንተ ከጀመርክ ጀምሮ ማንኛውም በጎ አድራጎት እንደሚያደርገው ረድተዋል። አለቀ። አሁን ያንን ነገር እኛ ምን ብለናል? ሳትሞቱ አስክሬን ለመቀበያ እንዴት ትሸወዳላችሁ ብለን አናውቅም። አንተ ነህ ይሄንን ስም እየሰጣች ያለው እንጂ ለአስክሬን ተብሎ የተቀበልኩት አንድም ብር የለም። ኖ ከአረብ ሀገር ታማችሁ ስገቡ ሙታችሁ ስገቡ አስክሬን ኧረ እሱ ባዋጡት ብር ሳይሆን አሁን የገስቱ እየመጣልኝ ነው ጋይስ ታጣፋርኩ። እሺ እኔ አሁን አዳምጣችንን ከቤተሰብ ጋር ገናኝተናል። እውነታው ይሄ ነው እኮ አስክሬን የተለያየ በሽተኞች እናስገባለሁ። አሁን ድርጅቱ ለምን ድርጅቱ ያስገባም? ራሳቸው ታመው ሲመጡ እኛ ጋር ይመጣሉ፣ እኛ እናግዛቸዋለን። ገባኝ። ለዛ ጉዳይ ገንዘብ ተሰባስቧል። ለዛ ጉዳይ አይደለም። እኔ አሁን በግል ግልጽ መናገር እንደሚረዳው ረድተዋል። እሺ እኔ አሁን ክሱን እኮ ስትል እኮ እኔ ግልጽ እየተናገርኩ ነው። እሺ ለዚህ ተግባር የተባለውን ያንን ነገር አንተ ለግል ጥቅምህ አውለኸዋል። ለጊዜያዊ ተዝናንተህበታል፣ ፍቅር ተጫውተህበታል። እሱ የራሴ ኬዝ ነው፣ የራሴ ጉዳይ ነው። አሁን እኔ የምመጣልህ ነገር የተጥለፈለፈ ነገር ነው የምልህ። አሁን ቅድም ያሳየውን ነገር እኔ አላቃትም። አታቋርጠኝና ልመጣልህ ነው። ማስረጃው እኮ ይመጣ። አዳምጠኝ እሺ። አላቃትም። እኔ አሁን ወደ ግል ህይወትህን ወደ ልጆችህ እናትም ስመለስ ብዙ የሆነ ዝም ውስጥ መግባት አልፈልግም። ራሷ መናገር ስለምትችል ብዙ የተጥለፈለፈ ነገር ስላለ ግን እዚህ ያላችሁ ለምን